ክብደት መቀነስ ፈታኝ ሂደት ሊሆን ይችላል። እንደ አመጋገብ ለውጦችና የአካል ብቃት እንቅስቃሴዎች ያሉ ጥረቶች ቢኖሩም ክብደትን ለመቀነስ እየታገሉ ከሆነ ከበስተጀርባው በርካታ መሰረታዊ ምክንያቶች በሂደቱ ላይ ይኖራሉ። እነዚህን ምክንያቶች መረዳት ክብደት የመቀነስ ግብን ውጤታማ በሆነ መንገድ ለማሳካት ይረዳል። ስለዚህ በዛሬው ትምህርታችን ውፍረት ያልቀነሱበትን 13 ምክንያቶች በስፋት የምናይ ይሆናል። በተለይ 9ኛው ምክንያት የብዙዎች ችግር ነው። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸው የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። አንደኛ፣ ብዙ ካሎሪ መመገብ። ምንም እንኳ ጤናማ ምግቦች እየተመገቡ ቢሆንም ከሰውነቱ ፍላጎት በላይ ብዙ ካሎሪዎችን መውሰድ ክብደት መቀነስን ሊያደናቅፍ ይችላል። የሚበሉት መጠንን ማቃለል ወይም ከፍተኛ የካሎሪ መጠን ያላቸው ምግቦችና መጠጦችን መቀነስ አስፈላጊ ነው። ስለዚህ የምግብ ፍጆታውን በካሎሪ ግቦ ውስጥ መቆየቱን ለማረጋገጥ በምግብ ማስታወሻ ደብተር ወይም መተግበሪያ ይከታተሉ። ሁለተኛ፣ በቂ ፕሮቲን አለማግኘት። ፕሮቲን ክብደት ለመቀነስ ቁልፍ ንጥረ ነገር ነው። የምግብ ፍላጎትን ለመቀነስ ይረዳል፣ የሙሉነት ስሜትንም ይጨምራል እና ስብ በሚቀንስበት ጊዜ የጡንቻን ብዛትን ይደግፋል። ስለዚህ በእያንዳንዱ ምግብ ውስጥ ከፍተኛ ፕሮቲን የያዙ ምግቦችን ያካቱ። እንደ ስጋ፣ እንቁላል፣ የወተት ተዋጽኦች፣ ጥራጥሬዎችና እንደ ቶፉ እና ኪዩኖ ያሉ የእጽዋት ምንጮችን ያካቱ። ለተመቻቸ ክብደት መቀነስ ከፕሮቲን ከጠቅላላ ዕለታዊ ካሎሪ ከ25 እስከ 30% ያቅዱ። ሶስተኛ፣ የጥንካሬ ስልጠና ለመውሰድ። ብዙ ሰዎች ክብደት ለመቀነስ በካርዲዮ ላይ ብቻ ያተኩራሉ። ነገር ግን የጥንካሬ ስልጠና እንዲሁም አስፈላጊ ነው። ጡንቻን በመገንባት ሜታቦሊዝምን ከፍ ለማድረግ ይረዳል። ይህም በእረፍት ጊዜ እንኳን የሚቃጠሉ ብዙ ካሎሪዎች እንዲኖሩ ያደርጋል። ስለዚህ በሳምንት ከ2 እስከ 4 ጊዜ የጥንካሬ ስልጠናዎችን ያካቱ። ብዙ የጡንቻ ክፍሎችን ለማሳተፍ እንደ ስኳት፣ ዴድሊፍት እና ፑሽአፕ ባሉ እንቅስቃሴዎች ላይ ያተኩሩ። አራተኛ፣ በቂ እንቅልፍ አለማግኘት። በቂ እንቅልፍ አለማግኘት ለክብደት መጨመርና ለክብደት አለመቀነስ መቸገር እንደ ዋነኛ ምክንያት ተደርጎ ይወሰዳል። እንቅልፍ ማጣት የረሃብ ሆርሞኖችን ይጎዳል፣ ጤናማ ያልሆኑ ምግቦችን የመመገብ ፍላጎትንም ይጨምራል፣ እናም የአካል ብቃት እንቅስቃሴ ጉልበትን ይቀንሳል። ስለዚህ በእያንዳንዱ ሌሊት ከ7 እስከ 9 ሰዓታት ለመተኛት ዓላማ ያደርጉ። መደበኛ የእንቅልፍ ሰዓት ማዘጋጀት። ከመተኛቱ በፊት የስክሪን ጊዜን ይገድቡ፣ እናም የሚያረጋጋ የመኝታ ጊዜ ይፍጠሩ። አምስተኛ፣ ከፍተኛ የጭንቀት ደረጃዎች። ስር የሰደደ ውጥረት ከመጠን በላይ መብላትን ያስከትላል። በተለይም በስኳርና በስብ የበለጸጉ ምግቦች ውጥረት በተጨማሪ የኮርቲሶል መጠንን ይጨምራል። ይህም ሆርሞን በተለይም በሆድ አካባቢ ውስጥ የስብ ክምችት እንዲኖር ያደርጋል። ስለዚህ እንደ ጥልቅ መተንፈስ፣ ማንሰላሰል ወይም ዮጋ ባሉ የመዝናኛ ዘዴዎች ውጥረትን መቆጣጠር ያስፈልጋል። አዘውትሮ የአካል ብቃት እንቅስቃሴ ማድረግና የሚዝናኑባቸውን የትርፍ ጊዜ ማሳለፊያዎች ጭንቀትን ለመቀነስ ይረዳሉ። ስድስተኛ፣ ጣፋጭ ነገሮችን ማብዛት። ስኳር የበዛባቸው መጠጦች፣ አልኮልና ሌላው ቀርቶ ጤናማ ጁሶች በድብቅ ካሎሪዎች ሊታሸጉ ይችላል። እነዚህ መጠጦች ከምግብ ጋር አንድ አይነት የጥጋብ ስሜት አይሰጡም። ይህም በኋላ ከመጠን በላይ መብላትን ያመጣል። ስለዚህ ስኳር የበዛባቸው መጠጦች ከመጠቀም ይልቅ ውሃ፣ በእጽዋት የተቀመሙ ሻይና ጥቁር ቡናን ይጠቀሙ። ጣፋጭ ጁሶች ከተጠቀሙ በመጠኑ መጠቀም እንዲሁም የይዘቱን ንጥረ ነገሮችን ይከታተሉ። ተጨማሪ ካሎሪዎችን ከመጨመር ባለፈ የፍላጎቱን መጠን ስለሚቀንስ አልኮል መጠጣትን ያቆሙ። ሰባተኛ፣ የህክምና ሁኔታ ካለ እንደ ሃይፖታይሮይዲዝም፣ ፒኮስ እና የኢንሱሊን መቋቋም ያሉ አንዳንድ የጤና እክሎች ክብደት ለመቀነስ የበለጠ ከባድ ያደርገዋል። የጭንቀት መድኃኒትና ኮርቲኮስቴሮይዶችን ጨምሮ አንዳንድ መድኃኒቶች ለክብደት መጨመር አስተዋጽኦ ያደርጋሉ። ስለዚህ ማንኛውም መሰረታዊ የጤና ሁኔታዎችን ለማስወገድ የጤና ባለሙያን ያማክሩ። የክብደት መቀነስን የሚጎዳ የህክምና ጉዳይ ካለዎት ከሐኪሞ ወይም ከአመጋገብ ባለሙያ የተዘጋጀ እቅድ መከተል ሊረዳው ይችላል። ስምንተኛ፣ በቂ ውሃ ለመጠጣት። ለክብደት መቀነስ በእርጥበት መቆየት አስፈላጊ ነው። ውሃ ሜታቦሊዝምን ለመጨመር ይረዳል፣ የምግብ ፍላጎትን ያስወግዳል፣ እናም የምግብ መፈጨትን ያሻሽላል። የሰውነት ድርቀት የሜታቦሊዝምን ፍጥነት ይቀንሳል፣ እናም ሰውነቱ ስብን ለማቃጠል ከባድ ያደርገዋል። ስለዚህ በቀን ቢያንስ 8 ኩባያ ውሃ ለመጠጣት ዓላማ ያደርጉ። ከምግብ በፊት ውሃ መጠጣት የመጥገብ ስሜት እንዲሰማን በማድረግ የካሎሪ መጠን ለመቀነስ ይረዳል። 9ኛ፣ በብዛት መብላት።
ተደጋጋሚ ትናንሽ ምግቦች ለአንዳንድ ሰዎች ይሰራሉ፣ ለሌሎች ደግሞ የማያቋርጥና ከመጠን በላይ መብላትን ያመጣሉ። ሁል ጊዜ የምትመገቡ ከሆነ በምግብ መካከል ስብን ለማቃጠል ሰውነቶን በቂ ጊዜ ላይሰጡ ይችላሉ። ስለዚህ በየዕለቱ የሚበሉትን የሰዓት ልዩነት የሚገድብ የመብላት ዘይቤዎችን ይሞክሩ። ይህ የካሎሪ መጠንን ለመቆጣጠርና የስብ መቃጠልን ለማሻሻል ይረዳል። 10ኛ በአመጋገቦች ላይ መመካት። ፈጣን ክብደት መቀነስ ተስፋ የሚያደርጉ በጣም ከባድ የአመጋገብ ምግቦች ብዙውን ጊዜ ዘላቂ አይደሉም። የንጥረ ምግብ እጥረት፣ የጡንቻ መጥፋትና የሜታቦሊዝም ፍጥነት እንዲቀንስ ስለሚያደርጉ ክብደት ለረጅም ጊዜ ማቆየት ከባድ ያደርገዋል። ስለዚህ ፈጣን ጥገና ከማድረግ ይልቅ በረጅም ጊዜ ዘላቂ የአኗኗር ለውጦች ላይ ያተኩሩ። ሙሉ ምግቦችን፣ ፕሮቲኖችን፣ ጤናማ ቅባቶችንና በፋይበር የበለጸጉ ካርቦሃይድሬት የሚያጠቃልል የተመጣጠነ ምግብ ይምረጡ። 11 በቂ ፋይበር አለመብላት። ፋይበር ለምግብ መፈጨት ይረዳል፣ የምግብ ፍላጎትን ይቀንሳል፣ እንዲሁም የደም ስኳር መጠንን ያረጋጋል። ፋይበር የበዛበት አመጋገብ የረሃብ ስሜት እንዲሰማ በማድረግና ከመጠን በላይ መብላትን ያስከትላል። ስለዚህ በአመጋገብ ውስጥ እንደ አትክልት፣ ፍራፍሬ፣ ጥራጥሬዎች፣ ሙሉ እህሎችና ዘሮች ያሉ ተጨማሪ ከፍተኛ ፋይበር ያላቸው ምግቦች ማካተት አስፈላጊ ነው። ክብደት መቀነስን ለመደገፍ በቀን ከ25 እስከ 30 ግራም ፋይበር ይመገቡ። 12 በሚዛን ላይ ማተኮር። የክብደት መቀነስ ሁል ጊዜ ቀጥተኛ አይደለም እና ሚዛኑ እርስዎ እያደረጉት ያለውን እድገት ሁሉ ላያንጸባርቅ ይችላል። የጡንቻ መጨመር፣ የውሃ ማቆየትና የሆርሞን መዛባት ሁሉም ክብደቶን ሊነኩ ይችላሉ። ስለዚህ በሚዛኑ ላይ ብቻ ከማተኮር ይልቅ ልብሶ ሰውነቶ ላይ እንዴት እንደሚስማማ፣ የሰውነት መለኪያዎችና የጥንካሬ ወይም የጽናት መሻሻሎች ያሉ ሌሎች የእድገት አመልካቾችን ይከታተሉ። ጤናማ ክብደት መቀነስ ጊዜ እንደሚወስድ ይረዱ፣ እናም ትንሽ ቀጣይነት ያለው ለውጦችን ይጨምራሉ። 13 ወጥ አለመሆን። ክብደት ላይ መቀነስ በጣም ከተለመዱት ምክንያቶች አንዱ ወጥነት ማጣት ነው። ብዙ ጊዜ ከእቅዶ ጋር የሙጥኝ ቢሉም አልፎ አልፎ መተው፣ የስፖርታዊ እንቅስቃሴዎችን መዝለል ወይም ከመጠን በላይ መብላት እድገቶን ሊያዘገዩ ይችላሉ። ስለዚህ በተጨናነቁ ቀናትም ቢሆን ሊሰሩት የሚችሉትን የዕለት ተዕለት እንቅስቃሴ ማዘጋጀት፣ ተጨባጭ ወይም ሊሳኩ የሚችሉ ግቦችን ያውጡ። እድገትን መከታተልና ራስን ተጠያቂ ማድረግ ጥሩ መፍትሄ ነው። የረጅም ጊዜ የክብደት መቀነስ ስኬትን ለማግኘት በአጭር ጊዜ መፍትሄዎች ላይ ከመተማመን ይልቅ አጠቃላይ ጤናን ከሚያበረታቱ ዘላቂ የአኗኗር ለውጦችን በማድረግ ላይ ያተኩሩ። በጉዞው ላይ እርስዎን ሊያግዙ የሚችሉ አንዳንድ ምክሮችን እንይ። ተጨባጭ ሊደረስባቸው የሚችሉ ግቦችን ማውጣት። ለምሳሌ በሳምንት ከ0.5 እስከ 1 ኪሎ ግራም ለመቀነስ ዓላማ ማድረግ። የአካል ብቃት እንቅስቃሴን ቢያንስ በሳምንት ለ150 ደቂቃ መጠነኛ የአካል ብቃት እንቅስቃሴ ወይም በሳምንት 75 ደቂቃ ጠንካራ የአካል ብቃት እንቅስቃሴ ያደርጉ። ሙሉ በሙሉ በንጥረ ምግቦች ላይ ያተኩሩ። የተቀነባበሩ ምግቦችን፣ ስኳርንና ጤናማ ያልሆኑ ቅባቶችን ይቀንሱ። ድጋፍ ያገኙ። ከጓደኞች፣ ከቤተሰብ ወይም ከጤና ባለሙያ ድጋፍ ማግኘት በመንገዱ ላይ በመቆየት ላይ ትልቅ ለውጥ ሊያመጣ ይችላል። ክብደት የሚቀንሱባቸው ምክንያቶችን በመረዳትና ትናንሽ ለውጦችን በማድረግ እነዚህን ተግዳሮቶችን ማሸነፍና የክብደት መቀነስ ግቦን ጤናማና ዘላቂ በሆነ መንገድ መድረስ ይችላሉ።